ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። በአጠር ያለ የዕለተ ሰኞ የዝውውር መረጃችንን ወደ እናንተ የምናሻግርበት ፕሮግራማችንን ይዘን መጥተናል። እናንተ ፕሮግራማችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም ፕሮግራማችንን ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እያደረጋችሁ እንድታደምጡ የአክብሮት ግብዣችን ነው። አጠር ያለ የዝውውር አፕዴቶችን የምናነሳበት ጊዜና ሰዓት ላይ እንገኛለን። የመጀመሪያው ትልቁ ትኩረት እንግዲህ በትናንትናው ዕለት በዕለተ እሁድ ከወጡ መረጃዎች መካከል በዋነኝነት ትኩረት የሚያስፈልገው ወይም ብዙ ትኩረት አግኝቶ የነበረው ጉዳይ ጋብሪኤል ማርቲኔሊ አርሴናልን በመልቀቅ ወደ አልሂላል ለመዘዋወር በሩን ክፍት ማድረጉ፣ ፈቃደኛ መሆኑ፣ በተጨማሪም ተጫዋቹ ይህን ዝውውር መፈለጉን ተከትሎ አርሴናል በቦታው ላይ አንድ ተጫዋች ሳያዘጋጅ ሌላኛውን ተጫዋች ለመሸጥ እንደማያስብ እንደማይዘጋጅ የቤርታ ፖሊሲ ከአርቴታ ጋር በጋራ ሆነው መስራት ከጀመሩበት ጊዜ አንስቶ ስንመለከት የቆየነው ጉዳይ ነው። ይህንን ተከትሎ ታዲያ በጋብሪኤል ማርቲኔሊ መልቀቅ ማን ሊተካ በቦታው ላይ ባይሆን እንኳን በስኳዱ ላይ ማንን ለመተካት አርሴናል እንደ ቡድን አስቧል ወይስ በአሁኑ ሰዓት በገበያው ላይ እነማን ላይ በንቃት እየሰራ ነው የሚገኘው የሚለው ጉዳይ የበለጠ ትኩረት አግኝቷል። በጣም በእጅጉ የሚዲያው ዋነኛ መወያያ ርዕስ ሆኗል። ምክንያቱ ደግሞ በቀጥታ ተያያዥ የሆነው ከወደ ስፔን በሚወጡ መረጃዎች ላይ ነው። የአትሌቲኮ ማድሪዱ ሁሊያን አልቫሬዝን ለማስፈረም አርሴናል እንግዲህ ቁርጠኛ ሆኗል። ፋይናንሻሊ ተጨማሪ ከዚህ የዝውውር መስኮት በጀት በበለጠ ከጋብሪኤል ማርቲኔሊ ሽያጭ እንደሚያገኝ አርሴናሎች አምነዋል። ለዚህም ዝውውር እንግዲህ አልሂላል መጀመሪያ የዝውውሩን ሁኔታ የተጫዋቹን ፍላጎት ካጣሩ በኋላ አርሴናል ለተጫዋቹ 40 ሚሊዮን ፓውንድ ውድቅ ማድረጉን ታስታውሳላችሁ ከጋላታ ሳራይ። ከዛም በኋላ ጋላታ ሳራይ ተጫዋቹን ለማዘዋወር ያደረገውን ጥረት ዳይሬክሽን በመቀየር እንግዲህ ወደ ሌላ ተጫዋች ትኩረቱን ማድረጉ ተሰማ። ከዛም በኋላ በቀጥታ የተጫዋቹን ፍላጎት እንግዲህ ወደ ጋላታ ሳራይ መዘዋወር እንደማይፈልግ፣ ወደ ቱርኪሽ ሊግ መዘዋወር እንደማይፈልግ ማሳወቁን ተከትሎ ተጫዋቹ እንግዲህ በገበያ ላይ ያሉትን አማራጮች እየተመለከተ ቆይቶ አልሂላል በመጨረሻም ለአርሴናል 50 ሚሊዮን ፓውንድ ለተጫዋቹም ደለብ ያለ ኮንትራት ማቅረቡን ተከትሎ ተጫዋቹን ወደ አልሂላል ለመዘዋወር ፈቃደኛ መሆኑን የበለጠ ዝውውሩን የተቀላጠፈ እያደረገው እንደሆነ ተገልጾ እንግዲህ በዚህን ሰዓት ይህን ፕሮግራም ወደ እናንተ በምናሰናዳበት ወቅት የመጀመሪያው ትልቁ ነጥብ የተነሳው አርሴናል ፋይናንሻል ፓወር በድጋሚ ለሁሊያን አልቫሬዝ ዝውውር አግኝቷል በሚል ነው መረጃዎች እየወጡ የሚገኙት። ይሄን ደግሞ የበለጠ ካጠናከሩ ጉዳዮች መካከል በትናንትናው ዕለት በሁሊያን አልቫሬዝ እና በአትሌቲኮ ማድሪድ ደጋፊዎች መካከል የተፈጠረው አለመግባባት የበለጠ የጉዳዩን ይሄ የተወጠረው ገመድ ሊበጠስ ከጫፍ መድረሱን የሚጠቁሙ ጉዳዮችን አስተዋለን። ሁሊያን አልቫሬዝ ስሙ በሜዳ ውስጥ በተጠራ ቁጥር የአትሌቲኮ ማድሪድ ድፍን የዋንዳ ሜትሮፖሊታኖ ስቴዲየም ደጋፊዎች በከፍተኛ ተቃውሞ አስታውሱ፣ ከጨዋታው በፊት ድፍን የአትሌቲኮ ማድሪድ ደጋፊ ማሊያ እንዲገዛ የአልቫሬዝን አድርገው ከጨዋታው በፊት ቁጥሩን ልሳሳት እችላለሁ፣ ግን ከ10 ሺህ በላይ የሚሆኑ ደጋፊዎች ማሊያውን እያቃጠሉ ነበር። አሁን ደግሞ የበለጠ ስሙ በስቴዲየም ውስጥ በተጠራ የአስተላለፉ በሚነገርበት ሰዓት ቤንቹ ሲጠራ ምን ሲል
በከፍተኛ ተቃውሞ ያን የሚያክል ግዙፍ ስቴዲየም ሙሉ የስቴዲየሙ ደጋፊ ሲቃወም ጨዋታው ተጠናቆ 2-2 ተጫዋቾች ወደ ደጋፊው ጋር ሄደው ለሰጡት ድጋፍ ለደጋፊው ምስጋና በሚያቀርቡበት ሰዓት አልቫሬዝ ብቻውን ወደ መልበሻ ቤት በቀጥታ መጓዙ የጉዳዩን ንትርክ እሳት የበለጠ አጋግሎታል። አሁን በሚወጡ መረጃዎች ከሆነ አልቫሬዝ በአትሌቲኮ ማድሪድ ማሊያ የመቀጠሉ ጉዳይ አክትሟል እየተባለ የሚገኝ ግን መዳረሻው የት ሊሆን ይችላል? አርሴናል በጣም ወደ ተጫዋቹ ትኩረት አድርጓል። በጣም አርሴናል ጉዳዩን ሁሉንም ቅድመ ሁኔታ በተለይ በአትሌቲኮ ማድሪድ በኩል ያለውን ፋይናንሻል ጉዳዩን አጠናቋል፣ አውቀዋል። ትሪግ ማድረግ ነው አርሴናሎች የሚፈልጉት። አሁን እየተጠባበቁ የሚገኙት ውሳኔ የሁሊያን አልቫሬዝ ውሳኔ ነው። ይህም ፕሮግራም እስከምታደምጡበት ሰዓት ድረስ የተጫዋቹ ፍላጎት አልተቀየረም። ወደ ፉትቦል ክለብ ባርሴሎና መዘዋወር ብቻ የሚፈልገው ግን በቀጣይ ቀናት ጉዳዮች ሁሉ በባርሳ በኩልም ዝምታ ተመርጧል። ሁሉም ሂደት በተጠበቀው ልክ ሊሆን ስላልቻለ ሁሊያን አልቫሬዝ ውሳኔ ሊቀይር የሚችልበት እድል አለ። በደም እድል ስላለ አይኖች ሁሉ ሁሊያን አልቫሬዝ ላይ፣ አርሴናል ላይ፣ አትሌቲኮ ማድሪድ ላይ አርፈዋል። በቀጣይ ቀናት ሁሊያን አልቫሬዝን በትኩረት የምንመለከት ይሆናል። በዝውውር ሂደት ላይ አንድ ተጨባጭ እውነታ ይወጣል ተብሎ ይጠበቃል። ማንቸስተር ሲቲ እንግዲህ በቀጣይ 24 ሰዓት ውስጥ ኒኮ ጎንዛሌዝ እና ኡመር መርሙሽን ወደ ኒውካስል እና ቶትናም በመሸኘት በተቃራኒው ደግሞ አዩብ ባውዲን እና አላን ከፓልሜራስ እንደሚያስፈርም በእጅጉ እየተጠበቀ ነው። አሁንም ቢሆን ማንቸስተር ሲቲ የኤንዞ ፈርናንዴዝን ፋይል ጨርሶ እንዳልዘጋ እየተነገረ ነው የሚገኘው። ማንቸስተር ሲቲ የገንዘብ ዝግጅት በበቂ ሁኔታ ማድረጉን በርካታ የእንግሊዝ ሚዲያ እየዘገበ ይገኛል። ስለዚህ የኤንዞ ፈርናንዴዝ ጉዳይ እስከ ዝውውር መስኮቱ መጠናቀቂያ ድረስ አሁንም አየር ላይ የሚቆይ 50-50 እድል ያለው የዝውውር ጉዳይ እንደሆነ እየተነሳ ነው። በሌላ በኩል ሊቨርፑል እንግዲህ ሶስተኛውን የያኩቡ ምንቴን ኦፈር አቅርበው ተቀባይነት እንዳገኙ የሚጠቁሙ ሩመርሶች እየወጡ ነው። በዛሬው ዕለት ግን የያኩቡ ምንቴና የሊቨርፑል የዝውውር ሂደት ቁርጡ የሚታወቅበት ቀን ስለሆነ ምናልባት ሂሪዊጎ ካልሆነ የሁለቱ ክለቦች አለመስማማትን በግልጽ የምናደምጥበት ዕለት ይሆናል። ግን አሁን ሌሊት ላይ እንደሚወጡ መረጃዎች ከሆነ ሁለቱም ክለቦች መስማማታቸው እየተነገረ ነው የሚገኘው። ለማንኛውም በእነዚህ ጉዳዮች እንግዲህ ባለፉት 24 ሰዓታት የወጡ ተጨባጭ መረጃዎች ነበሩ። ከተመቻችሁ ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ፣ ከሀገር ውጭ የምታደምጡ ድጋፍ አድርጉ። ዕለተ ሰኞን በ4 ክፍል ቆይታ አደረግን። መልካም የስራ ቀን እንዲሆን ተመኘን። ሰላም ቆዩ።